ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ላይ ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ካረጋችሁ ለእኛ በብዙ ይጠቅመናል። አንድ ላይ ካችሁ ማለት ነው። ውድ ቤተሰቦቻችን እንደ ሁልጊዜው ዛሬም ከኛ ጋር ቆይታ በምታደርጉ ሰዓት ለየት ያለ አፍሪካዊ ጉዳይ እናደርሳችኋለን። በአውሮፓ የመረጃ ሰዓታችን ታላላቆቹን ክለቦች የተመለከቱ ወቅታዊ ጥንቅሮቻችን ይደመጣሉ። አሰልጣኝ አልቫሮ አርቤሎና ሪያል ማድሪድና ከዋክብቶቹን ካነሳን በኋላ የባርሴሎና ሰው ስለ ሪያል ማድሪድ ያለው ነገር በጣም አነጋጋሪ ነው። በዛ ይዘን ከባርሴሎናም ጋር በተያዘ ሰፊ የቡድን ዜና ይዘናል። በባርሴሎናም በኩል ላሚን ያማል አክብሮት የጎደለውን ነገር ተቃውሞታል። በርካታ መረጃዎችን በአውሮፓ ዙሪያ በተጨማሪነት ይዘናል። እስከ ፕሮግራማችን ፍጻሜ ከኛው ጋር ቆዩ ብለናል። ፕሪሚየር ሊጉ በርከት ያሉ ከዋክብቶችን በዓለም ዋንጫ አያሳተፍም። በነገራችን ላይ እንመለከተዋለን። ከዛ ውጪ በእንግሊዝ ፕሪሚየር ሊግ አንዳንድ ለየት ያሉ መረጃዎችን ለእናንተ ውድ አድማጮቻችን በስፋት ካደረስን በኋላ በታላላቆቹ ክለቦች ከቼልሲ ጋር በተያያዘ በጣም አነጋጋሪ መረጃ እናካፍላችኋለን። የቡድን ዜናችን ዛሬም በቼልሲ በኩል ለቼልሲውያን እንደተያዘ ነው። አርኔ ስሎት ፍጹም ሌጀንድ ነው እያሉ ይገኛሉ ሳላን። ከዛ ውጭ ቀድሜ የማውቅ ነበር እያሉ ነው። በቡድን ዜና ዶሚኒክ ሶቦስላይ፣ ሮበርትሰን እና ከወቅታዊ ጉዳቶች ጋር በተያያዘ ሊቨርፑል ቤት ምን አዲስ ነገር አለ የሚለውን እናስደምጣችኋለን። ከአርሰናል ጋር በተያያዘ ለአርሰናል ደጋፊዎች በመረጃ ሰዓታችን የእናንተን ተሳትፎ የሚሻ መረጃ ይዘናል። ከዙር ጋር በተያያዘና የወቅቱን አነጋጋሪ ተጫዋች ቪክተር ዮኬሬሽን የተመለከተ እንደዚሁም ወቅታዊና ለአርሰናል ደጋፊዎች ብታደምጧቸው ብለን የመራረጥናቸውን በርካታ መረጃዎችን ይዘናል። እስከ ፕሮግራማችን ፍጻሜ አርሰናላውያንም ከቃል ስፖርት ዩቲዩብ ቻናላችን ጋር ቆዩ። ላይክ ማድረግ ግን እንዳይረሳ። በማንቸስተር ዩናይትድ የመረጃ ሰዓታችን ዩናይትድ ቤት ተጠባቂ ሁነት አለ። ውድ ቤተሰቦቻችን ዩናይትድ ከፓሪስ ሰን ዠርሜን እንዴት የሚለውንና ከጉዳዩ ጋር ምንድነው ተያያዥነት ያለውን ጉዳይ የሚለውን በማንቸስተር ዩናይትድ የመረጃ ሰዓታችን ከምናነሳቸው ጉዳዮች ውስጥ ነው። ከዛ ውጭ የዩናይትዱ ተጫዋች ለቅጣት ተቃርቧል። ለምን የሚለውን እንነግራችኋለን። የቡድኑን አምበል ብሩኖ ሚጌል ፈርናንዴዝን፣ ዋይኒ ማርክ ሩኒን ወደኋላ መለስ ብለን ከወቅታዊ ጉዳዮች ጋርም በተያዘ በማንቸስተር ዩናይትድ ቤት የተለያዩ መረጃዎችን እናካፍላችኋለን። ከዛ ውጭ ዛሬ አንድ ተጫዋች በማህበራዊ ትስስር ገጹ ላይ ያጋራውን መልእክት መነጋገር ይሆናል። ከዩናይትድ ጋር ምን እንደሚያገናኘው እንነግራችኋለን። ምርጫችሁ ስላደረጋችሁን ከልብ አመስጋኞች ነን። ቃል ስፖርት ዩቲዩብ ቻናል በፈጣን የመረጃ ሰዓት ለእናንተ ውድ አድማጮቻችን የትም ያልተሰሙ ስፖርታዊ ጥንቅሮችን እንደምናደርሳችሁ ይታወቃል። ለዚህ ደግሞ መረጃዎቹን የምንለቅባቸው ሰዓቶች በቂ ማሳያ ይሆናሉ። በድጋሜ ላይክ ስላረጋችሁንና አመስጋኞች ነን። አብራችሁን ቆዩን። አፍሪካ በታሪኳ ለመጀመሪያ ጊዜ 10 ሀገራትን በዓለም ዋንጫ ታካፍላለች። ውድ ቤተሰቦቻችን 9 አስቀድሞ ያለፉ አንዲት ሀገር ደግሞ በጥሎ ማለፍ የገባች እንደሆነ ይታወቃል። ይሄም ነው በታሪክ ለመጀመሪያ ጊዜ አፍሪካ 10 ብሔራዊ ቡድን እንድታሳተፍ ያደረጋት። ሞሮኮ፣ ሴኔጋል፣ አልጄሪያ፣ ቱኒዚያ፣ ደቡብ አፍሪካ፣ ግብፅ፣ ጋና፣ አይቮሪኮስ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ኬፕ ቨርዴ አፍሪካን ወክለው በአሜሪካ በካናዳና በሜክሲኮ በሚደረገው የዓለም ዋንጫ ላይ ይሳተፋሉ። ይህ በታሪክ ሁሉ ተሳታፊ ሲገኝ በእርግጥ ፊፋ የጨመራቸው የኮታዎች ብዛት በጣም ወሳኝነት አለው። በእርግጥ አውሮፓ በርካታ ብሔራዊ ቡድንን በማሳተፍ አሁንም ቀዳሚነት፣ ቀጥሎ የተቀመጠችው አህጉር ደግሞ አፍሪካ ሆናለች። ወደ አውሮፓ መረጃችን ተሻገርን። ወደ ቤተሰቦቻችን ኤድዋርዶ ካማቪንጋ የሪያል ማድሪዱን አሰልጣኝ አልቫሮ አርቤሎን በተመለከተ አርቤሎዋም ሁሉንም ነገር በተለይም እንደ አንቾሎቲ አይነት በሆነ መንገድ ነው ቡድኑን እየመራ የሚገኘው። ለእኛ ነፃነት ይሰጠናል፣ በሜዳ ላይ መሆን ከሜዳ ውጭ ነፃነት አለን እያለ ይገኛል። ፍጹም የተለየ አሰልጣኝ ነው። ከተጫዋቾቹም አያያዝ ጋር በተያያዘ አወድሶታል። ከኛ ጋር ይገባባል፣ በየሰዓቱ ቼክ ያደርገናል። ለእኛ እሱ በጣም ወሳኝና በጣም ምርጥ ጊዜ እንድናሳለፍ እየረዳን ያለ አሰልጣኝ ሆኗል። በጣም ነው የሚንከባከበን ብሏል። በነገራችን ላይ ጋሬዝ ቤል
የተናገራት ንግግርም እቺ ነበረች። ልክ ዣቪ አሎንሶ ሲባረር መሰናበቱ አልገረመኝም። ምክንያቱም ዣቪ አሎንሶ የመጣው ቡድኑ እንዲያሰለጥን አልነበረም፣ እንዲያስተዳደር ነበረ። ምክንያቱም ለሪያል ማድሪድ ተጫዋቾች አሰልጣኝ በጣም ከባድ ነው የሚሆነው። ያንን ኮኦርዲኔት ማድረግ ነበረ መልበሻ ክፍሉን የሚጠበቅበት። እሱ የያዘበት መንገድ ነው ዋጋ ያስከፈለው ማለቱ ይታወቃል። አሁን አልቫሮ አርቤሎዋ ለተጫዋቾች ሁሉንም ነፃነት መስጠታቸውን ከተጫዋቾቹ አንደበት ሰምተናል። ኬሊያን ምባፔ 27 ዓመቱ ላይ ደርሷል። ወደ ቤተሰቦቻችን ኦልሞስት በእነኚህ ጊዜያቶች ውስጥ በባሎንዶር ሽልማት እስከ 3ኛ ደረጃ 2023 የወጣበት ይጠቀሳል። የዓለም ዋንጫን ያሸነፈበት ዓመት 4ኛ ሆኖ ነው በነገራችን ላይ ያጠናቀቀው። ኬሊያን ምባፔ እንግዲህ ባለፉት ጥቂት ዓመታት በባሎንዶር ምሽቶች ላይ በተለይም ባለፉት 8 ዓመታት ገደማ ከ9ኛ በታች ጨርሶ አያውቅም። ዘንድሮ ሙር ለባሎንዶር ሽልማት እንግዲህ የሚጠበቅበት ዓመት እንደሆነ ይታወቃል። ከሪያል ማድሪድ ጋር ምን ያሳካል የሚለው ነው የሚጠበቀው። ተጫዋቹ ግን በእነኚህ ባለፉት ወደ 10 ዓመታት ገደማ የእሱን ያክል በባሎንዶር ዝርዝር ውስጥ ከ1 እስከ 10 የተካተተ ተጫዋች አልተመለከትንም። ምናልባት ዘንድሮ ቀንቶት የባሎንዶር ሽልማትን ያነሳሉ የሚለው በትልቁ ይጠበቃል። ዘንድሮ ደግሞ የዓለም ዋንጫም ጭምር እንዳለ ይታወቃል። የቀድሞ የባርሴሎና ተጫዋች ጄራርድ ፒኬ ሪያል ማድሪድ እና ባየር ሙኒክን የአውሮፓ ሻምፒዮንስ ሊግ ጨዋታ ማን አሸንፎ ወደ ቀጣዩ ዙር ሊያልፍ ይችላል ብለህ ታስባለህ ተብሎ ሲጠየቅ ሪያል ማድሪድ ብሏል። ከዛ በኋላ ግን ውድ ቤተሰቦቻችን እኔ እንዴት እንደሚጫወቱ አላቅም፣ ግን ያሸንፋሉ። በቃ ይሄ የተለመደ ነገር ሆኗል። አሁን ዓለም ሁሉ የለመደው ነገር በየትኛው መንገድ እንደሚጫወቱ ሳናቀው ሪያል ማድሪዶች በአውሮፓ ሻምፒዮንስ ሊግ ፍጻሜ ላይ እናገኛቸዋለን። እንደዛ አይነት ነገር አሁንም እጠብቃለሁ እያለ ነው ጄራርድ ፒኬ ስለ ሪያል ማድሪድ ሲናገር። በጣም አስገራሚ ሀሳብ፣ በርካቶች የሚጋሩት ይመስለኛል። ምናልባት የእናንተንም ጻፉልኝ። ፒኬ ግን እንዴት እንደሆነ ባላቅም ሪያል ማድሪድ እያሸነፈ ፍጻሜ ይደርሳል ብለዋል። ጄራርድ ፒኬ ከክርስቲያኖ ሮናልዶ እና ከሊዮኔል አንድሬስ ሜሲ ተጠይቆ ነበረ። ለሱ ያለ ምርጡ ሜሲ መሆኑን ተናግሯል። ሜሲ ፍጹም የተለየ ታለንት አለው፣ እናም እንደሱ አይነት ተጫዋች አይቼ አላቅም። ያንን ስል ግን ሮናልዶን እያሳነስኩ አይደለም። ሮናልዶ ለእኔ ልክ እንደ ማሽን ነው የሚመስለኝ፣ ጠንክሮ ነው የሚሰራው፣ የእሱ ጥንካሬ ፍጹም ይለያል ብሏል። ነገር ግን ከሜሲና ከሮናልዶ ማወዳደር ካለብኝ በጥቂቱም ቢሆን ሜሲ ለእኔ የተለየ ተጫዋች ነው፣ ሮናልዶም ግን ልክ እንደ ማሽን ነው፣ በጣም ጠንካራ ሲልም አወድሶታል። በዛው የባርሴሎናን መረጃ እንቀጥል። ፌርሚን ሎፔስ በኤል ክላሲኮ ጨዋታ ላይ ያስቆጠራት 5ኛ ግብ በመሻሯ በጣም ማዘኑን ተናግሯል። በወቅቱ 5ኛ ግብ ቢሆንም ልክ የአውሮፓ ሻምፒዮንስ ሊግ ዋንጫ የበላን ያክል ነበር የተደሰትኩት። በኋላም ላይ ኳሷ ተሻረች፣ አልቀስ እያለ ነበረ ብሏል። በኤል ክላሲኮ ጨዋታ ያስቆጠርኳት ግብ ስለተሻረችብኝ። ተጫዋቹ በዛሬው ዕለት ከሰጣቸው ሀሳቦች በተለይም ከስፔን ብሔራዊ ቡድን ጋር በነበረው ቆይታ ላይ የላሊጋ ዋንጫውን የሚወስነው ቀጣዩ ኤል ክላሲኮ ጨዋታ ነው ማለቱ ይታወቃል። ከዛ በዘለለ የትኛውም ገንዘብ ወደ ሳውዲ አረቢያ እንደማይወስደውና የትኛውም ገንዘብ ከባርሴሎና መጫወት በላይ እንደማይሆንበት የሰጠውን መግለጫ በሌላኛው የዩቲዩብ ገጻችን በምሳሳት መረጃ አካፍለናችሁ እንደነበር ይታወቃል። ላሚን ያማል የባርሴሎና ኮከብ በስፔን ብሔራዊ ቡድን ደጋፊዎች ድርጊት ከፍተኛ ሐዘን እንደተሰማው ገልጿል። ደጋፊዎች ኢላማ እሱ ሳይሆን ተቃራኒ ቡድን መሆኑን እንደሚያውቅ የገለጸው ላሚን ያማል ነገር ግን ይሄ ፈጽሞ ተቀባይነት የለውም ብሏል። እኔ የእስልምና እምነት ተከታይ ነኝ፣ ሙስሊም ደግሞ ድርጊቱን አክብሮት የጎደለውና ተቀባይነት የሌለው ድርጊት ነው እንወስደው ብሏል። ሁሉም ደጋፊዎች እንደዛ እንዳልሆኑ እረዳለሁ። ነገር ግን እምነት ላይ የሚያፌዙ ደጋፊዎች እናንተም ዘረኛ ሰዎች ያደርጋችኋል ብሏል ላሚን ያማል። አክሎም እግር ኳስ የተፈጠረው ለመዝናናትና ለመደሰት እንጂ ሰዎች በማንነታቸውና በእምነታቸው እንዲዋረዱበት አይደለም ብሎ ትችቱን በማህበራዊ ገጹ ላይ ጽፏል። በነገራችን ላይ ውድ ቤተሰቦቻችን ያው በማለዳው ጥንቅራችን ነግረናችኋል። ስፔን ከግብፅ ባደረጉት የወዳጅነት ጨዋታ ኢስፓኞል ስቴዲየም ላይ ነበረ ጨዋታ የተካሄደው። የስፔን ብሔራዊ ቡድን ደጋፊዎች የግብፅ ብሔራዊ ቡድን ላይ ሃይማኖታዊ ጥቃት እንዳደረሱ ይታወቀው። ለሚሄን ልክ እንደ ዘረኝነት ጥቃት ማለት ነው። ከዚህ ጋር በተያያዘ በስቴዲየም ውስጥ በድምፅ ማጉያ የስፔን ደጋፊዎች ማስጠንቀቂያ ቢሰጣቸውም ከድርጊታቸው አልተቆጠቡም። ያንን በማድረጋቸው ላሚን ያማል እኔም የእምነቱ ተከታይ ነኝ፣ እኔ ላይ እንዳልሆነ ድርጊቱን የፈጸሙት በአቅም ነገር ግን እኔም የእምነቱ ተከታይ ነኝ፣ ተቀባይነት የለውም ብሏል።
ከዚህ ጋር በተያያዘ የስፔን ፖሊስ ምርመራ መጀመሩን ይፋ አድርጓል። ስፔን ከግብፅ ባደረጉት የወዳጅን ጨዋታ የስፔን ደጋፊዎች እምነት ላይ ያነጣጠረ የጥቃት ዝማሬ ማሰማታቸው ይታወቃል። ደጋፊዎቹ የግብፅ ብሔራዊ ቡድን መዝሙር ሲሰማ እንዲሁም በጨዋታው መሀልም ጥቃቱን እንዳደረሱ ይታወቃል። ይህንም ተከትሎ የስፔን ካታላን አካባቢ ፖሊስ በጉዳዩ ዙሪያ ምርመራ መጀመሩን ይፋ አድርጓል። የስፔን ፍትህ ሚኒስቴር ፌሊክስ ቦላኖስ በበኩላቸው ጥቃቱን በማውገዝ ድርጊቱ እንደ ማህበረሰብ በጣም አፍረንበታል ብለዋል። ከጨዋታው በኋላ የእስልምና እምነት ተከታይ የሆነው የስፔን ቁልፍ ተጫዋች ላሚን ያማል ከቡድኑ ጋር ለደጋፊው ሰላምታ ሳይሰጥ በንዴት ከስቴዲየም መውጣቱ እንደዚሁ እየተነገረ ይገኛል። በሌላ በኩል የስፔን እግር ኳስ ፌዴሬሽን ከፊፋ ቅጣት እንደሚጠብቀውም ይጠበቃል። በማለዳውም ጥንቅራችን ይህን አሳፋሪ ድርጊት በተመለከተ የፊፋ ምላሽ እንዳገኘን እናቀርበዋለን ብለን ነበረ። ፊፋ ይቀጣታል ስፔንን እየተባለ ነው። ጉዳዩን ከስር ከስር ተከታትለን ለእናንተ ውድ አድማጮቻችን በቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜው በፈጣን የመረጃ ሰዓታችን የምናካፍላችሁ ይሆናል። የጣሊያን ብሔራዊ ቡድን አሰልጣኝ ጋቱሶ ከወራቶች በፊት አፍሪካን ወርፈዋት ነበረ። ጋቱሶ አንድ አፍሪካዊ ሀገር የአውሮፓን ቡድን በቀላሉ ታሸንፋለች ብዬ ለማመን ይከብደኛል። ብዙ ችግሮች ቢኖርም የትኛውም የአፍሪካ ሀገር ጣሊያንን ያሸንፋል ብዬ አላምንም ብለው ነበረ። የትኛውም የአፍሪካ ብሔራዊ ቡድን ከጣሊያን ጋር ላለመፋለም መጸለይ ያለበት፣ ምክንያቱም የሚተነፍሱት እንኳን እድል አንሰጣቸውም ብለው ነበረ። አሁን ያ የፎከሩት ሰው በዓለም ዋንጫ ሀገራቸውን ይዘው መሄድ እንዳልቻሉ ይታወቃል። ውድ ቤተሰቦቻችን ጣሊያን ለመጨረሻ ጊዜ የዓለም ዋንጫ እንኳን ስትሳተፍ ውድ ቤተሰቦቻችን ማሪዮ ባሊዮቴሊ የመጨረሻው ግብ አስቆጣሪ፣ አርሰን ቬንገር የአርሰናል አሰልጣኝ፣ በርከት ያሉ ዛሬ ዓለምን የተቆጣጠሩ ማህበራዊ ትስስር ገጾች ያልተከፈቱበት ጋሬዝ ቤል የምድራችን ውዱ ተጫዋች ሁላ ነበር። ውድ ቤተሰቦቻችን እሳቸው ጃነሮ ጋቱሶ አፍሪካን ከፍ ዝቅ ቢያደርጉም ሀገራቸውን ግን ለዓለም ዋንጫ ማብቃት እንዳልቻሉ ይታወቃል። ከዚህ ጋር በተያያዘ ጃንሉጂ ዳናሩማ አሁን 27 ዓመቱ ላይ ነው። አንድም የዓለም ዋንጫ ጨዋታ ሳያደርግ የዓለማችን ምርጡ ግብ ጠባቂ 27 ዓመት ሞልቶታል። በነገራችን ላይ ወደ ቤተሰቦቻችን ለመጨረሻ ጊዜ በዓለም ዋንጫ ግብ ጠባቂ ሆኖ ያገለገለው ጃንሉጂ ቡፎን ነው። ስለዚህ 31 ዓመት ሳይሞላው የዳናሩማ ዕድሜ 31 ሳይሞላ ቢያንስ ዓለም ዋንጫ እንደማይሳተፍ አረጋግጠናል። ምክንያቱም የዓለም ዋንጫ ቀጣዩ 2030 ላይ ነው የሚካሄደው። ጃንሉጂ ዳናሩማ የዓለም ዋንጫ ሳይጫወት 27 ዓመት ሲሞላው የመጨረሻው የጣሊያን ብሔራዊ ቡድን ግብ ጠባቂ ቡፎን ነበር የሚለው ሌላ በጣም አነጋጋሪ ጉዳይ ነው። በነገራችን ላይ 81 ጨዋታ ለጣሊያን ብሔራዊ ቡድን ያደረገው ጃንሉጂ ዳናሩማ ነው። አንድም ጨዋታ በዓለም ዋንጫ ሀገሩን እንኳን መወከል ያልቻለው። እግር ኳስ ፌዴሬሽኑ መታደስ አለበት እያሉ ነው የጣሊያን ስፖርት ሚኒስቴር። የጣሊያን ስፖርት ሚኒስቴር አንድሬ አቦዲ የሀገሪቱ እግር ኳስ በድጋሚ መገንባት እንደሚፈልግ ተናግረዋል። አሁን ላይ የጣሊያን እግር ኳስ በድጋሚ መገንባት አስፈላጊ ሆኗል ሲሉ የስፖርት ሚኒስቴሩ ገልጸዋል። ቡድኑን ዳግም መገንባት ሂደት የእግር ኳስ ፌዴሬሽኑ አመራር በማደስ መጀመርም አለበት ብለዋል። በሌላ በኩል የጣሊያን ብሔራዊ ቡድን አሰልጣኝ ጃነሮ ጋቱሶ በፈቃዳቸው ከኃላፊነታቸው ሊለቁ የሚችሉበት እድል እንዳለ በርከት ያሉ የሀገሪቱ መገናኛ ብዙሃን እያስነበቡ ይገኛሉ። ይህን መረጃ ለእናንተ ውድ አድማጮቻችን እስካጠነቀርንበት ሰዓት ግን የአሰልጣኙን በገዛ ፈቃዳቸውም ይሁን በፌዴሬሽኑ በኩል ስንብታቸውን አላረጋገጥንም። ምናልባት ከተሰናበቱ ግን በቀጣይ መረጃችን ርዕስ እናደርጋቸዋለን። የእሳቸው ስንብት ግን የሚቀር አይመስልም። በዓለም ዋንጫው በርከት ያሉ የዓለም ከዋክብቶችን አንመለከታቸውም ውድ ቤተሰቦቻችን። በነገራችን ላይ ለአብነት ያክል እንደ አፍሪካ ብንጀምር እንደ ብራያን ቡሙን ያለ ተጫዋች፣ እንደ ቪክተር ኦሲሜን ያለን ተጫዋች እንደማንመለከታቸው ይታወቃል። እንደዚሁም ፒየር-ኤመሪክ ኦባሜያንግን አንመለከትም። ጣሊያን የለችም። ጃንሉጂ ዳናሩማ፣ ቦዝላይ፣ ሮቤርት ሌዋንዶስኪን አንመለከትም። ከዛ ውጭ ውድ ቤተሰቦቻችን በጉዳት ምክንያት የማንመለከተው በነገራችን ላይ የሪያል ማድሪዶ ሮድሪጎ ጎኤዥም አለ። እነ ክቫራትስኬሊያን አንመለከትም። እነ አሌክሲስ ሳንቼዝን፣ እነ ኤሪክሰንን አንመለከታቸውም። እነኝና በርከት ያሉ ከዋክብቶችን አንመለከትም። ምናልባት በዓለም ዋንጫ ላይ የማይጫወተው እናንተ በጣም የተቆጫችሁበት ኮከብ ተጫዋች ካለ ግን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ እንደ ሁልጊዜው መልከታችሁ ልታጋሩን ትችላላችሁ። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሰዓቱን አጫጭር ስፖርታዊ ጥንቅር ለእናንተ ውድ አድማጮቻችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ይህን መረጃ የለቀቅንበትን ሰዓት ማየት ብቻ ለፈጣነ መረጃ
ምንጫችሁ ቃል ስፖርት ዩቲዩብ ቻናል መሆናችንን ማረጋገጫ ይሆናል። ቃል ስፖርት ዩቲዩብ ቻናል በፈጣን የመረጃ ሰዓታችን ማለዳ 1 ሰዓት፣ ምሽት 2 ሰዓት እንገኛለን። ሰብስክራይብ ካረጋችሁን ከፈጣን መረጃችን ጋር ቤተሰብ ትሆናላችሁ። ከፕሪሚየር ሊግ መረጃ ሰዓታችን ጋር በድጋሚ መልካም ቆይታ። እንግሊዝ ፕሪሚየር ሊግ እየተጫወቱ ግን በዓለም ዋንጫ የማይሳተፉ ምርጥ 11ዶች ይፋ ተደርገዋል። ግብ ጠባቂ ጃሊጂ ዳናሮማ ሆኗል፣ ከጣሊያን አልተገኘም። ኦላ አይና፣ አንደርሰን፣ ካላፊዮሪ እና ኬርኪስ፣ እንደዚሁም አማካይ ላይ እንደ ብሪያን ቤሞ፣ ቶናሊ እና ዳምስጋርድ፣ ከዛ ውጪ እነ ሴቦዝ ላይ ዶርጉ፣ ሴሽኮን እነኚህም መጥቀስ ይቻላል። የእንግሊዙ ግዙፍ ተቋም ቴንዲት ስፖርት ምርጥ 11 እነኚህን ይፋ አድርጓል። በዓለም ዋንጫ የማይሳተፉ ግን በግዙፉ የእንግሊዝ ፕሪሚየር ሊግ መድረክ የሚጫወቱት ባለፉት 1 ዓመት ውስጥ ለወኪሎች በርካታ ገንዘብ በመክፈል እንደ ምዕራብ ለንደኑ ክለብ ቼልሲ የሚስተካከል አንድም ቡድን የለም። ቼልሲ ከ25 የካቲት ወር እስከ 26 የካቲት ወር ባለፉት 1 ዓመት ገደማ 65 ሚሊዮን ፓውንድ ብቻ ለወኪል ከፍሏል። ውድ ቤተሰቦቻችን ይሄም ምን ያህል በርካታ ዝውውሮችን እየፈጸመ እንደሆነ ቼልሲ እንደ አንድ ማሳያ ተደርጎ ሊወሰድ ይችላል። የኮኮሪያን ሐሳብ የሚያጠናክር ይመስላል። ቼልሲ 65 ሚሊዮን ፓውንድ የከፈለ ቀዳሚ የፕሪሚየር ሊግ ክለብ ሲሆን አስቶን ቪላ 38 ሚሊዮን ፓውንድ፣ ማንቸስተር ሲቲ 37 ሚሊዮን ፓውንድ፣ ሊቨርፑል 34 ሚሊዮን ፓውንድ፣ አርሰናል 32 ሚሊዮን ፓውንድ፣ ማንቸስተር ዩናይትድ 31 ሚሊዮን ፓውንድ እያለ እስከ 6ኛ ድረስ ይቀጥላል። አጠቃላይ ፕሪሚየር ሊጉ ክለቦች በአንድ ዓመት ውስጥ ብቻ 460 ሚሊዮን ፓውንድ የከፈሉት ለወኪል ነው። ውድ ቤተሰቦቻችን ይሄ በጣም አነጋጋሪ መረጃ ሆኗል። ፕሪሚየር ሊጉም አንድም ዝውውር ላይ የሚሳተፍበትን መንገድ ማሳያ፣ ሁለትም እንደ ቼልሲ ያለ ክለብ ምን ያህል የዝውውር መስኮቱ ላይ እንቅስቃሴ እንደሚያደርግ ማሳያ ተደርጎ ሊወሰድ ይችላል። ከዚህ ጋር በተያያዘ ቢቢሲ ስፖርት ቼልሲ ወደ 490.9 ሚሊዮን ፓውንድ ገቢ አግኝቷል። የገቢ መጠን በቼልሲ ታሪክ ሁለተኛ ከፍተኛም ገቢ ነው ብሏል። ከተገኘው ገቢ ውስጥ 57.9 ሚሊዮን ፓውንዱ ትርፍ መሆኑ ሲረጋገጥ ይህን ማሳካት የቻለው በከባዱ የይፋ ቁጥጥር ስር ሆኖ ከግብር በፊት የደረሰ ኪሳራ 262.4 ሚሊዮን ፓውንድ በመሆንም ተመዝግቧል። የሰሜዎቹ ትርፍ በቀጣይ ውድድር ዓመት ወደ 700 ሚሊዮን ፓውንድ ለማሳደግ ነው ተብሏል። የይፋ ሕግጋትን በመጣስ ዙሪያ ምንም አይነት ጭንቀት በአሁኑ ሰዓት ላይኖርበት ይችላል ተብሏል። ቀጣይ ማስጠንቀቂያ ውስጥ እንዳለ ይታወቃል። ይህ ክለብ ቼልሲ በተለይም በክለቦች ዓለም ዋንጫ በኮንፈረንስ ሊግ የሄደባቸው ርቀቶች ለገንዘቡ መገኘት እንደ ምክንያት ይጠቀሳሉ። ከስቴዲየም ገቢና እንደዚሁም ደግሞ ሌሎች በመድረኩ በኮንፈረንስ ሊግም በክለቦች ዓለም ዋንጫም ሲሳተፍ ከስቴዲየም ገቢ፣ ከዓለም አቀፍ ገቢ፣ ከስፖንሰርሺፕ ያገኛቸው ገቢዎች እንደ ምክንያት ይጠቀሳሉ። ማርክ ኩኮሪያ ዋንጫን ማሸነፍ ከፈለክ በተለይም እንደ ክለቦች ዓለም ዋንጫን ያለ ምርጥ አሰልጣኝ ያስፈልግሃል፣ እሱም ማሬስካ ነው ብሏል። ቡድኑን አጠንክሯል፣ በቡድኑ መካከል ያለውንም ግንኙነት አጠናክሯል። እንደዚህ አይነት አሰልጣኝ ሲኖር ለሱ ዋጋ ተከፍላለ፣ ለሱ ሁሉንም ነገር ታደርጋለ። ማሬስካ ማለት ለዋንጫ የተፈጠረ ዋንጫ የተጠማ አሰልጣኝ ብሎ አሁንም የአሰልጣኙ ነገር እንዳልወጣለት ተናግሯል። ምናልባት በሊያም ሮዛኒየር ስር ስኬት የሚሆነው ዘንድሮ በቼልሲ በኩል ያው ከአውሮፓ ሻምፒዮንስ ሊግ ስለተሰናበቱ እንደ ኤፍኤ ካፕ ያለ መድረክ እና በፕሪሚየር ሊግ ሻምፒዮንስ ሊግ ትኬትን መቁረጥ ዘንድሮ በትልቁ ይጠበቃሉ። በኤፍኤ ካፕ ጨዋታቸውን ያደርጋሉ። ቅዳሜ ነው ጨዋታ የሚያደርጉት። ከዛ በኋላ ያው የፕሪሚየር ሊግ ጨዋታ ብቻ ነው ያለባቸው። 4 ጨዋታ ነው በኤፕሪል የሚያደርጉት ከሲቲ፣ ከማንቸስተር ዩናይትድ፣ ከብራይተን በተከታታይ በፕሪሚየር ሊግ የሚያደርጓቸው ጨዋታዎች የቼልሲን ቀጣይ ጉዞ ደግሞ የሚወስኑም ይሆናሉ። ከሊቨርፑል ጋር በተያዘ ውድ ቤተሰቦቻችን በአርኔ ስሎት በኩል በርካታ ሀሳቦች ዛሬ አግኝተናል። አንደኛው ከአሌክሳንደር ኢሳክ ጋር በተያዘ ነው። አሌክሳንደር ኢሳክ ሀገሩ ስዊድን ለዓለም ዋንጫ ብቁ ሆናለች፣ ከዛም በተጨማሪ ለመጀመሪያ ጊዜ ከቡድኑ ጋር ልምምድ ያደርጋል ሲሉ የተጫዋቹን ወቅታዊ ሁኔታ ጋርተዋል። ለ3-4 ወራት ወይም ከዛ በላይ በጉዳት ላይ አሳልፈ ጠንክረ ከሰራና ከዛም ወደ ቡድን ስልጠና መመለስ ለሁሉም ሰው በጣም ጥሩ ነው። ስለዚህ ለኢሳክም በዚህ መልኩ በጣም ጥሩ ነው ሲሉ ተደምጧል። ስለዚህ ብዙ እድሎችን በሚፈጥረው ቡድን ውስጥ እንደገና እሱን ማግኘታችን ደግሞ ለእኛ ጠቃሚ ነው ብሏል። አንደኛ ሲያማሩ የነበረው ስሎት ብዙ እድል እንፈጥራለን ግባ እናስቆጥር የሚል እንደነበረም ይታወቃል። በእርግጥ ከቡድኑ ጋር ከ3 ወይም ከ4 ወራት በኋላ የመጀመሪያ ክፍለ ጊዜው ብቻ ነው። ነገር ግን ማንን እንደምናስፈርም እናውቃለን። ቀጣይም የተጫዋቹ ግን መመለስ ለኛ ጠቃሚ ነው፣ ከቡድኑም ጋር ልምምድ ያደርጋል ሲሉ አረጋግጧል። አሌክሳንደር ኢሳክ
ሐሙስ ዕለት ከሊቨርፑል ጋር መደበኛ ልምምድ ያከናውናል። ይሄ ለሊቨርፑልውያን በጣም አስደሳቹ ዜና ነው። ሌላው እሳቸው ያነሱት ከሳላህ ጋር በተያዘ ነው። ወደ ቤተሰቦቻችን ሳላ ሌጀንድ ነው ብለዋል። በሚቀጥሉ ሳምንታትና ወራት ውስጥ እኛ ሁሉም አስፈላጊ ነገር በማድረግ ስሙን ከዛ በላይ እንዲያሳድግ የሚያደርጉ ነገሮችን እናደርጋለን ብለዋል። ነገር ግን እኔ እንደተናገሩት ይህ ክለብ በእርሱ ጊዜ ያሳየው አፈጻጸም ምክንያት የሁል ጊዜ የሊቨርፑል ሌጀንድ ነው ሲሉ ተደምጠዋል። ሳላ እንደሚለቅ ቀድሞ አውቅ ነበር፣ ስለዚህ ዜናው ለእኔ አዲስ አይደለም በማለት ዝውውሩን አስቀድሞ የታቀደ ብለውታል። ስለ ደጋፊዎችም ተጠይቀው ነበር። በቡድኑ ያሉ ደጋፊዎች፣ በመላው ዓለም ያሉ ደጋፊዎችም ለሳላ የሰጡት ድጋፍና አክብሮት እጅግ በጣም የሚያስደንቅ ነው። ለክለቡ ለከፈለው ዋጋም ይገባዋል ከደጋፊ ያገኘው ነገር ብለዋል። ሳላ በሊቨርፑል ቤት አንዱ እንደ ሪካርድ ያስቀመጣቸው ነገሮች እንደ አንድ ይጠቀሳሉ። በርካታ ሪካርዶቹም ሊሰበሩ የማይችሉ ናቸው ብለዋል። ከመጀመሪያ ቀን ጀምሮ በሳላ ብቃት ተደንቅ ያለሁ፣ በሊቨርፑል ባደረገው ነገር ሁሌም ይወደሳል ሲሉ ተደምጠዋል። ሮቢ ፎለር አልደነገጥኩም፣ ግን በእርግጥ በጣም ተበሳጭቼ ነበር ብለዋል። ለሊቨርፑል ድንቅ ተጫዋች ነበረ ሳላ በሊቨርፑል የፕሪሚየር ሊግ ዘመን ከሁለቱ ምርጥ ተጫዋቾች አንዱ ነው። በእርግጠኝነት በዛ ደረጃ የሚገኝ ተጫዋች በሚል አወድሷል። አሁን ሊቨርፑል ሳላህን በአንድ ተጫዋች ከመተካት በቡድን ሲስተም መተካት ይሻላል ብለው ከጉዳት የመጣውን ኢሳክ ከሶስት የፊት መስመር ተጫዋቾች ማለትም ከኮዲ ጋክፖና ከሁጎ ኤኬቴግ ጋር እንዲሁም ከፍሎሪያን ቬርዝ ጋር ደግሞ ማጣመር በጣም ወሳኙ ተጫዋቹን ለመሸፈን የሚረዳ መንገድ ብለው ይዞታል። በርካታ ሊቨርፑልውያን እንዳልተቀበሉት በሀሳብ መስጫ ሳጥናቸው ላይ ቢጽፉልንም የወቅቱ ኮከባቸው ዶሚኒክ ሴቦዝ ላይ ነው። ሊቨርፑል ቤት ምንም የሚያጠያይቅ ጉዳይ አይደለም። ዶሚኒክ ሴቦዝ ላይ 5 የቅጣት ምት ጎሎችን በሊቨርፑል አስቆጥሯል። ይህም 2013-14 ሉዊስ ሱዋሬዝ እኩል አድርጎታል። ይሄ በሁሉም መድረክ ነው። አንድ ተጨማሪ ግብ ካስቆጠረ ከሉዊስ ሱዋሬዝ በኋላ በርካታ ቅጣት ምት በአንድ ካለንደር ያስቆጠረ ተጫዋች መሆን ይችላል። ያው በዓለም ዋንጫ አናየውም። ሌላው ሮበርትሰን ነው። ለስኮትላንድ ብሔራዊ ቡድን ጨዋታ እንዳደረገ ይታወቃል። በዚህም ሳምንት ወደ ሁለተኛ ደረጃ ከፍ ብሏል። ለስኮትላንድ በርካታ ጨዋታዎችን ያደረገም በብሔራዊ ቡድን ደረጃ። ምናልባት ሌላ የምናነሳው የሊቨርፑል የመረጃ ሰዓታችን ያው የፍሪፖንግን ጉዳት ነው። ሊቨርፑልያን በጣም የተከፉበት ሳምንት ነበር። አንድ በወዳጅነት ጨዋታን የተጎዳባቸው፣ ሁለተኛ ተጫዋቹ በራሱ ተደጋጋሚ ጉዳትና በወሳኝ ሰዓት መሆኑ ደግሞ በጣም አበሳይቷቸዋል። ከ13 ደቂቃ በላይ እንዳልተጫወተ ይታወቃል። በዚህ ሳምንት የመጀመሪያ ጉዳቱ ለ13 ቀን ከሜዳ ሲያረቀው 2 ጨዋታ መለጠው። በሁለተኛው ጉዳቱ ለ21 ቀን ከሜዳ ሲርቅ 4 ጨዋታ መለጠው። ሶስተኛው ጉዳቱ ቀኑ ከፍ እያለ መጣ። 54 ቀን ተጎዳ፣ 14 ጨዋታ መለጠው። አራተኛ ጉዳቱ ላይ ለ9 ቀንና 5 ጨዋታ ከሜዳ ራቀው። ፍሪፖንግ በቀድሞ ክለቡ በነገራችን ላይ ባየር ሌቨርኩሰን የ4 ዓመት ቆይታው በጉዳት ያመለጠው 65 ቀን ብቻ ነበረ። ይህም ዘንድሮ የውድድር ዓመት ብቻ በጉዳት ካሳለፋቸው ቀን ሲነጻጸር በ52 ቀናት ያነሰ ነው። ይሄ ሊቨርፑል ቤት በዚህ በኩል ተስፋ እንዲቆርጡና ሌሎች አማራጭ ተጫዋቾችን እንዲያይ ሁሉ የሚገፋፋ ነው እየተባለ ነው። የተጫዋቹ ብቃት ላይ ጥያቄ ያነሳ የለም። ተጫዋቹ ግን መች ከጉዳት ነፃ ሆኖ በወሳኝ ሰዓት ይገኛል የሚለው ግን ለሊቨርፑልውያን አሁንም ትልቁ ጥያቄ የሆነውም ጉዳይ ነው። አርሰናል ደረስን። ውድ ቤተሰቦቻችን ለአርሰናል ደጋፊዎች ጥያቄን ይዘናል። አስቀድመን ከሱን ጀምር። በእርግጥ ጥያቄ አይደለም፣ የአርሰናል ደጋፊዎች ምርጫ እንድትመርጡ ነው። አርሰናል በይፋዊ ገጹ ላይ በወሩ በተደረጉ ጨዋታዎች ከታዩ ፍጹም አስደናቂ አፈጻጸም ብቃት አንጻር የወሩ ምርጥ ተጫዋቾች እጩን ይፋ አድርጎ ለደጋፊዎች ምረጡ ብሏል። የሰሜን ለንደኑ ክለብ አርሰናል በሚኬል አርቴታ እየተመራ የፕሪሚየር ሊጉ መሪ እንደሆነ ይታወቃል። እስከ ኢንተርናሽናል ብሬክ በማርች ወር በነበሩ ጨዋታዎች ላይ ከተደረጉ እንቅስቃሴዎች በኋላ እጩ ሆነው የቀረቡት ዳቪድ ራያ፣ ዴክላን ራይስ፣ ጋብርኤል ማጋሌሽ እና ኤብሬቼ ኢዜ ሆነው ቀርበዋል። የአርሰናል ደጋፊዎች የእናንተ የወሩ ምርጣችሁ ማን ነበር? መርጣችሁ በቃል ስፖርት ዩቲዩብ ቻናል በሐሳብ መስጫ ሳጥናችን ላይ እንዲሁ ልታጋሩን ትችላላችሁ። ሌላው ከአርሰናል ጋር በተያዘ ውድ ቤተሰቦቻችን በአርቴታ ስር በርካታ ክሊንሺት የተመዘገበበት ዓመት 2023-24 የውድድር ዓመት ነው። 18 ክሊንሺት ነበራቸው። ከቀሪ ጨዋታዎች 4 ክሊንሺት የሚያስመዘግብ ከሆነ የዘንድሮ አርሰናል ሪካርዱን መልሶ ይወስዳል። ዘንድሮ 15 ክሊንሺት እንደደረሰ ይታወቃል። ይሄ በሚኬል አርቴታ ስር ሁለተኛው ነው። 2022-23-14፣ 2024-25-13፣ 2021-22 13 ነበራቸው። ግን የ2023-24 በጣም ጠንካራ ቡድን ነበረ።
ዘንድሮ 2025-26 ላይ በእሳቸው ቡድን የተያዘው ክሊንሺት ሁለተኛ ሆኗል። ምናልባት ቀጣይስ ሪካርዳቸውን ሲያሻሽሉበታል የሚለው ይጠበቃል። በአርሰናል በኩል በዝውውር መስኮቱ ቀጣይ እንቅስቃሴ ያደርጋሉ። ከሰሞኑ ግን ከባየር ሌቨርኩሰን ጋር በነበረ ጨዋታ ላይ በተቃራኒው ከተፋለማቸው ተጫዋቾች ውስጥ የ19 ዓመቱን አጥቂውን ክርስቲያን ኮፋኔን እውነታ እየተከታተሉት ነው ተብሏል። በጣም ድንቅ አፈጻጸም ያለው በነገራችን ላይ ይህን ተጫዋች ይመልከቱት እንጂ ለአርሰናል የዝውውር ፖሊሲ የሚመች አይደለም ብሏል የጀርመኑ ተነባቢ ጋዜጣ ቢልድ። ምክንያቱም የዚህን ተጫዋች ዕድሜ ታሳቢ ካደረገ አንጻር የባየር ሌቨርኩሰን የዝውውር ሂሳብ በርካታ ክለቦች አይቀበሉትም። አርሰናልም እስከ 70 ሚሊዮን ዩሮ ከፍሎ ይህን ተጫዋች ያመጣል ተብሎ አይጠብቅም። ግን አርሰናሎች በመልማዮቻቸው በኩል እየተመለከቱት ካሉት ተጫዋቾች ውስጥ ነው። አሌክሳንደር ኢሳክ በጉዳት ዲያን ኮሉዞቭስኪም በጉዳት ከስዊድን ብሔራዊ ቡድን ውጭ በሆኑ ሰዓት ስዊድንን ያዳናትና የታደጋት ቪክተር ዮኬሬሽ ነበረ። ይሄ ምንም ጥያቄ የለውም። ውድ ቤተሰቦቻችን ቪክተር ዮኬሬሽ ስዊድን ወደ ዓለም ዋንጫ እንድታመራ አድርጓታል። ቴሪ ዳንኤል ኦነሪ የአርሰናል የምንጊዜም ኮከብ ቴሪ ዳንኤል ኦነሪም በድንቅ ብቃቱ ላይ ስለሚገኘው ስዊድን አጥቂ ሀሳቡን ያጋራል። ዮኬሬሽ በአሁኑ ሰዓት ላይ እጅግ በጣም በሚያስገርም ብቃት ላይ ነው የሚገኘው። እኔም ማጫወቱን በጣም ወድጄታለታለሁ። ስዊድንን ወደ ዓለም ዋንጫ በማሳለፍ በመቻሉም ለሱ ትልቅ ደስታ ነው። ይህ ድንቅ ብቃቱ አርሰናል በፕሪሚየር ሊግ የዋንጫ ፉክክርና በሻምፒዮንስ ሊግ ጉዞ ላይም በእጅጉ ይጠቅማል፣ ተነሳሽነትንም ይፈጥራል። የቪክተር ዮኬሬሽ በዚህን ያክል ደረጃ መነቃቃትም መቀጠል አለበት። በተለይም በጣም በሚያስፈልግ ሰዓት ነው እንዲህ አይነት ቦታ ላይ ተገኘው ሲለ ተደምጧል። ሀገሩንም ወደ ዓለም ዋንጫ ማሳለፉ ተጫዋቹ በአርሰናል ቤት ጥሩ መነቃቃትን እንዲያገኝ ያደርገዋልና ያለምንም ጥርጥር አርሰናልን ከፕሪሚየር ሊግ ዋንጫ ለማገናኘት ጥሩ እድል ይፈጥራል ብሏል ቴሪ ዳንኤል ኦነሪ። ማንቸስተር ዩናይትድ ሐምሌና ነሐሴ ላይ በ5 ሀገራት ቅድመ ውድድር የአቋም መፈተሻ ጨዋታን ለማድረግ ወስኗል። ማንቸስተር ዩናይትዶች ስዊድን፣ ፊንላንድ፣ አየርላንድ፣ ኖርዌይ እና ፖላንድ ውስጥ የወዳጅነት ጨዋታን ያደርጋሉ። ማንቸስተር ዩናይትዶች ስዊድን ውስጥ ከፈረንሳዩ ክለብ ቁጥር 1 ኃያሉ ክለብ ፒኤስጂ ጋር የወዳጅነት ጨዋታን ያደርጋሉ። ክለቡ በዚህ ዓመት ወደ ኤሽያ ሀገራት የቅድመ ውድድር ዝግጅት ጉዞ ላለማድረግ ወስነዋል። ማንቸስተር ዩናይትድ ከሬክሳም ፊንላንድ ላይ፣ ማንቸስተር ዩናይትድ ከሮዘንበርግ ኖርዌይ ላይ፣ ማንቸስተር ዩናይትድ ከአትሌቲኮ ማድሪድ ስዊድን ላይ፣ ማንቸስተር ዩናይትድ ከፒኤስጂ ስዊድን ላይ፣ ማንቸስተር ዩናይትድ ከሊድስ አየርላንድ ላይ፣ ማንቸስተር ዩናይትድ ከኤስ ሚላን ፖላንድ ላይ ጨዋታ እንዲያደርጉ መርሃ ግብር አውጥቷል ማንቸስተር ዩናይትድ። ይህም በቀጣይ ማንቸስተር ዩናይትድ ገቢውንም ለማሳደግ ይጠቅመው ዘንድ ነው በእነኛ ሀገራት የሚዘዋውረው። ከሚገጥማቸውም ክለቦች ውስጥ የፈረንሳዩ ቁጥር 1 ክለብ ፓሪሰን ዠርሜን ሆኗል። በፈጣን የቃል ስፖርት የመረጃ ሰዓታችን ላይ ነው ይህን መረጃ ለዩናይትድ ደጋፊዎች ያደረስናችሁ። ሃሪ ማጓየር በበርንማውዝ ጨዋታ ላይ በቀይ ካርድ ከሜዳ በወጣበት ሰዓት ከአራተኛው ዳኛ ጋር ሰጣ ገባ ውስጥ ገብቶ ነበረ። በዚህም ያልተገባ ባህሪው ምክንያት ከኤፍኤው ክስ ቀርቦበታል። ለቀረበበትም ክስ ምላሽ እንዲሰጥ ተጠይቋል። ያ ካልሆነ የጨዋታ ቅጣት ይጠብቀዋል ተብሏል። ይሄ ደግሞ ለዩናይትድ ጥሩ የሚባለው ዜና አይደለም። በተለይም ሃሪ ማጓየር በወቅታዊ ሁኔታ በማንቸስተር ዩናይትድ ቁልፍ ተጫዋች ነው። ለዚህ ብዙም ጥያቄ የሚነሳ አይደለም። ወቅታዊ ብቃቱ በጣም የተሻሻለበት ሰዓት ነው። ከዚህ ጋር በተያዘ ታዲያ ማንቸስተር ዩናይትዱ ተጫዋች በቀጣይ ይግባኝ ያቀርባል ወይም ደግሞ ማስረጃ ያቀርባል ተብሎ ይታሰባል። ካልሆነ ግን ቅጣት ይጠብቋል። ከተቀጣ ደግሞ ያው ወጣቶቹን ሌኔሮ እና ሃይደን ሄቨንን ለማጣመር ይገደዳሉ። ዩናይትድ ቤት ተስፋ ይደረጋል ተብሎ አይታሰብም። በዚህ ሳምንት ማቲያስ ዴላይ ተጫውቶ ተመልሶ ይጫወታል ተብሎ ምናልባት ሌስ አንድሮ ማርቲኔስ ስለሚመለስ ፊት ካደረገ በሃሪ ማጓየር ቅጣት እውነት የሚረጋገጥ ከሆነ እንደ ሌስ አንድሮ ማርቲኔዝም ያለ ተጫዋች ቦታውን ሊሸፍን ይችላል። ብሩኖ ፈርናንዴዝ 6 ጨዋታ ለዩናይትድ እና ለፖርቱጋል 8 የግብ አስተዋጽኦ ላይ ሲደርስ 6 አሲስት ነው። ምን ያህል ኳስ አቀባይ፣ ምን ያህል ለግብ የሚሆኑ ኳሶችን አመሻቶ የማቀበል ተሰጥኦ እንዳለው ማሳያ ተደርጎ ሊወሰድ ይችላል። 2 ግብ ናቸው። በነገራችን ላይ ባለፉት 2 ድፍን ዓመታትና የዘንድሮ ፕሪሚየር ሊግ 31 ሳምንት ደምረን 306 የግብ ዕድሎችን ፈጥሯል። በእነኚህ ጊዜያት ውስጥ ይህን የሚያክል የግብ ዕድል የፈጠረ በእነኚህ 3 ዓመታት ውስጥ የለም። በነገራችን ላይ ሁለተኛ የሚገኘው ሳካ በ105 የግብ ዕድል መፍጠር አንሶ ሁለተኛ ነው ያለውና ከተከታዩ በ105 ይበልጣል ብሩኖ ፈርናንዴዝ። ብሩኖ ፈርናንዴዝ ማቀበል ላይ እንዴት ሆቢው እንደሆነ ማሳያ ነውና የተጫዋቹ ጥራት በጣም አስገራሚ ነው። መረጃውን ስኩዋካ ነው ዛሬ በፊት ገጹ ላይ ይዞት የወጣው። እንዲህ አይነት መረጃን ካነሳን
የዋይኒ ማርክ ሩኒ በትንሽ ዕድሜ 100 የፕሪሚየር ሊግ ጨዋታ ላይ በመድረስ አሁንም ሪካርዶ በእጁ ነው ያለው። በዛ ላይ ደግሞ ወደ ቤተሰቦቻችን በእነኛ ጨዋታዎች ላይ 28 ግብና 11 አሲስት አድርጎ ነበር በመጀመሪያው 100 ጨዋታ ላይ። እዚህ ሪካርድ ላይ በእርግጥ ማይክል ኦዌን 100 ጨዋታ ላይ ሲደርስ 54 ጎል እና 18 አሲስት አለው፣ በቁጥር ይበልጣል። ግን በእድሜ ዋይኒ ማርክ ሩኒ ትንሹ ነበር። ሴስክ ፋብሬጋስ ሁለተኛ፣ ጄምስ ሚለር ሶስተኛ፣ ክሪስ ብራንት ዊሊያምስ አራተኛ፣ ማይክል ኦዌን በሊቨርፑል አምስተኛው ተጫዋች ነበረ። ምናልባት የቡድኑን ቁጥሮች ስላነሳን ነው። ይሄ የዋይኒ ማርክ ሩኒ ሪካርድ ግን አሁንም እንደተያዘ ነው። ምናልባት እነ ጄጄ ጋብሪኤል ራሱ የዋይኒ ማርክ ሩኒ ልጅ ካይ ሩኒ ወጣት ተጫዋች ናቸውና ምናልባት በዩናይትድ በጊዜ እድል የሚያገኙ ከሆነ ይህን ሪካርድ ያሻሽሉታል ተብሎ ይጠበቃል። ካዜሜሮ የማንቸስተር ዩናይትድ ደጋፊዎች በኦልትራፎርድ 1 ዓመት እንዲቆይ ሲዘምሩ እንደነበረም ይታወቃል። ማድረግ የምችለውን ነገር ማመስገን ብቻ ነው ይህን ደጋፊ፣ ምክንያቱም በጣም እየተደሰትኩ ነው። እኔ ብቻ አይደለውም ቤተሰቤ፣ እንዲሁም ከደጋፊዎች ፍቅርና ክብር መሰማት ለእኛም ክብር ነው ብሏል። ብዙ ሰዎች ግን አንድ ነገር ተሳስተዋል እያለ ነው። ልክ እንደምለቅ ከተናገርኩ ጊዜ ጀምሮ ይመስላችኋል ሰዎች እንዲህ አይነት ነገር እየተደረገ ያለው፣ ግን አይደለም። ኦልትራፎርድ ዩናይትድ ከደረስኩበት ጊዜ ጀምሮ የዩናይትድ ደጋፊዎች ለእኔና ለቤተሰቤ ቅርብ ታማኝ ወዳጅም ነበሩ። ስለዚህ አሁን ዩናይትድን እንደምለቅ በአመቱ መጨረሻ ስለተናገርኩ የመጣ አይደለም ብሏል እና ይሄንን ደጋፊ ልረሰው አልችልም ብሏል። ቀሪው ዘመኔን በሙሉ ዩናይትድን እየደገፍኩ ነው፣ እምኖረው ለዩናይትድ ታማኝ ነኝ ማለቱም ይታወቃል። የተጫዋቹ መዳረሻ ምንም ጥያቄ የለውም፣ ኢንተር ሚያሚ ይሆናል። ከሜሲ ጋር ባላንጣ ሆኖ በሪያል ማድሪድ ሲፋለም የነበረው ካዜሜሮ ምናልባት አሁን ደግሞ ከሜሲ ጋር በአንድ ክለብ ሊጫወቱ ይችላሉ ለአንድ ዓላማ። ካዜሜሮ ግን አሁንም የዩናይትድ ተጫዋችና ደጋፊ ነኝ፣ ወደፊት ደግሞ ደጋፊውን ይቀጥላሉ ማለቱ ይታወቃል። ማንቸስተር ዩናይትድ በፕሪሚየር ሊጉ 55 ነጥቦችን ይዞ ሶስተኛ ነው። ከአስቶን ቪላ በአንድ ነጥብ ብቻ ነው ከፍ ብሎ ያለው። ባለፈው የጣላቸው ነጥቦች በጥቂት ጨዋታዎች ዋጋ አስከፍሎታል። በእርግጥ ያለው የግብ ልዩነት ዩናይትድን ከአስቶን ቪላ አንጻር የተሻለ ያደርገዋል። ዩናይትድ እንግዲህ 31 ጨዋታ አድርጎም 7 ጨዋታ ይቀረዋል፣ ወደ 21 ነጥብ እንደማለት ነው። በቀጥታ ከሚፎካከሩት እንደ ሊቨርፑል፣ ቼልሲ፣ አስቶን ቪላ አንጻር እንግዲህ ቀጣይ ሁሉንም ነገር ለመወሰን ዩናይትድ በእጁን ያለው ዩናይትድ ያለ ስጋት የአውሮፓን ትኬት ለመቁረጥ ቢያንስ ከቀሩት 21 ነጥብ 16ቱ ሞር ዋስትና ይሰጡታል። በእርግጥ እንደ ተፎካካሪዎቹ ክለቦች እንደ አስቶን ቪላ፣ ሊቨርፑል እና ቼልሲ እንደሚያሳኩት ነጥብና እንደሚሄዱበት ርቀት ይወሰናል። ማንቸስተር ዩናይትድ በእጁ ላይ ያለውን ይህንን ነጥብ እንዴት አድርጎ ያስጠብቃል የሚለው ቀጣዩ ትልቁ የቤት ስራ ነው የሚሆነው። ዛሬ ምናልባት ከዩናይትድ ጋር በተያያዘ ያገኘነው አንድ ምስል እናጋራቸዋለን ያለው ኤሊዮት አንደርሰን በማህበራዊ ትስስር ገጹ ላይ ያጋራው ምስል ነው። ከኮቢ ሜኖ ጋር ያለውን ፎቶ አጋርቶታል ቆርጦት። ስሙ ከዩናይትድ ጋር የሚነሳው ኤሊዮት አንደርሰን 115 ሚሊዮን ዩሮ የተለጠፈበት ኤሊዮት አንደርሰን ከኮቢ ሜኖ ጋር ያለውን ምስል መልቀቁ አነጋጋሪ ሆኗል። ይሄ ወደ ዩናይትድ ዝውውር ፍንጭ የሚሰጥ ወይንስ ጓደኛው ስለሆነ ብቻ የሀገሩ ልጅ? ለማንኛውም ጉዳዩን እናጠረዋለን። ቃል ስፖርት ዩቲዩብ ቻናልን ግን እስከዚህ ሳካላችሁ ላይክ ማድረግ እንዳይረሳ። ስለ አጋርነታችሁ፣ ስለ ሀሳብ አስተያየታችሁ ግን ከልብ አመስግነናል። መልካም ምሽት።